ትሁቴ እንግዲህ አቶ ደጀኔ አንጠልጥሎ ወደ ገጠር ወሰዳት። ከባድ ነገር ተፈጠረ ማለት ነው። እንግዲህ ትሁት አንዱ ስትለው አንዱ ዝም ብላ እንደ ቀበላ ፍየል መንቀልቀል ትወዳለች ማለት ነው። አርፋ አትቀመጥ። ከልጅቷ ጋር እንግዲህ ወክ እናድርግ ብሎ ወጥተው ነበረ። ነገር ግን ደጀኔ ፊታቸው መጥቶ ተጋርጦባቸዋል ማለት ነው። ታዲያ ተመስገን ለትሁት የምትደግሰው ድግስ ለተስካሩ ይሆንልሃል። እናማ ከዚህ በኋላ ትሁት የምትባለውን ሴትዮ ትረሳታለህ። የማደርገውን ያውቃለሁ። ማያ እንግዲህ የሊዲያን ነገር አውቃለች። እሷም ለማስረዳት ሞክራለች። በእርግጥም አመታጤ እዚህ ቤት የመጣሁበት ተመስገን ለትሁት እንደማይመጠናትና ትሁት ለሱ እንደማትሆን አውቄ ተመስገን የራሴ ላደርግ ነበረ። እናም ያሰለፉትን ውጣ ውረድና ስቃይ ሳይ በቃ ወደ ራሴ ተመለስኩኝ። ከዛ በኋላ ደጀኔ እያስፈራራኝ ወንድሜን ይዞብኝ ትሁትን እንድገል መድኃኒት እንድሰጣት ላከኝ እና ሰጠሻት? አይ እኔን እነሱ በዛ ላይ ፍቅራቸው ያስቀናል። ሲቀጥል ደግሞ ለእኔ ያላቸው ክብር ለእኔ ያላቸው ፍቅርን ሳይ እንዴት እነሱ ላይ እንደዚህ አይነት ነገር ልወስን ብዬ ለሷ ያደረኩት መድኃኒት ራሴ ጠጥቼ ራሴን የሳትኩት በዛ ምክንያት ነው። እና እባክሽን ተረጅኝ እና ለትሁት ልንገራት? አይ ለትሁት አትንገሪ እባክሽን አለቻት። እንግዲህ ከዛ በኋላ በቃ ወንድ ከሆንክ ራስህ ተጋፈጣቸው፣ በቃ ቦታው ላይ ተገኛለችው። እሱን አንቺ አትነግረኝም። በአሁኑ ግን ደፋር ሆኗል ማለት ነው ደጀኔ። እውነት ለመናገር አሁን ደፋር እየሆነ ነው። ምን አግኝቶ እንደሆነ ለእኔም ጥያቄ ነው። እና እንግዲህ ምን እንደሚፈጠርባት የማውቀው ጉዳይ ባይኖርም ሌላ ችግር ሊፈጥርባት ይችላል ማለት ነው። እና እሷም ደግሞ አርፋ አትቀመጥም ትሁት። ለምን እንደው አላውቅም። በቃ ዝም ብላ ትንቀለቀላለች። ሙሽራ እኮ ወደ ውጭ አይወጣም አይደል እንዴ? አይ ትሁት እንግዲህ አንቺ ነሽ የምታውቂው እናት አለሜ። እኛ ምንም የምናውቀው ጉዳይ ስለሌለ እሱን አንቺ ታውቂያለሽ ማለት ነው። እናም እንግዲህ እና አባዬም የሰርጋቸውን ሽርጉድ ሽርሽር እያሉ ይገኛሉ ማለት ነው። እና በጣም ነው ደስ የሚለው። እውነት ለመናገር ደስ ይላል የምር የእነ አባዬ ፍቅር ለሷ ያላቸው ፍቅር እና ከባድ ነው። የእውነቴን ነው የምላችሁ። ስለዚህ እንግዲህ ትሁት የፈለገ እነሱ ሰርጋቸው ሊደግሱ ሽርጉድ ሰርግ ነው ያልሽው አንቺ? እኔ በህይወት እያለሁ እነሱ ተጋብተውማ አይኖሩም። እኔ ደጀኔ የድሮው ደጀኔ አይደለሁም፣ አሳያቸዋለሁ ብሏል። እንግዲህ እንደፎከረውም ያደርገዋል ደግሞ ታያላችሁ ማለት ነው። ምንም አይነት ፍራቻ አይታይበትም። በአሁኑ እንኳን ጠንከር ብሎ ነው የመጣው ሲል ነበር። ተመስገንም ራሱ የእሱን ጉዳይ ለእኔ ተው ሲል ነበር አባዬ ማለት ነው። እንግዲህ አባዬ ምን እንዳሰበ አላውቅም። ታዲያ ይሄ ልጅ ወይ ትሁትን ወይ ተመስገንን የሆነ ነገር ያደርጋቸዋል ማለት ነው። ከሁለት አንዳቸውን እና ዞሮ እስኪ አብረን የምናየው ይሆናል ማለት ነው ቀድመን ከምንተነብይ። እናም ትሁት እንግዲህ ጓደኛዬን አትናገርብኝ ምናምን ሰዎችን እኮ ዋሽቶም ማስታረቅ ያለ እኮ ነው ጎበዝ። የምሬን እኮ ነው። ሰውን ዋሽቶ ነው የሚያስታርቁት አይደለም በሀገራችን። ትሁት ግን ጓደኛዬ ስለ ጓደኛዬ መጥፎ እንድታወሩ አልፈልግም አለች። እንዴ ማንም መጥፎ ያወራ የለም። ባርኮትም እንግዲህ ምን እንዳደረኳት የማውቀው ጉዳይ የለም ነው። እናም ላገባ ነው እያለ ነው እንግዲህ አላቅም። ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። እና ተመስገን የዋ ነው። በነገራችን ላይ እኮ ተመስገን ምስኪን በጣም የዋ ነው። እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው የተመስገንን ጉዳይ። ታዲያ ማያ ለትሁት ሚዜዋ ነኝ አለች። በፍጹም አንቺ የትሁት ሚዜ ልትሆኚ አትችይም። በይ አሁኑኑ ሚዜነቱን አልፈልግም በይ። ቆይ ለምን? ምክንያቱም ስለማትሆኚ ሰርጉ ይበላሻል አንቺ ከኖርሽ አለቻት። ምን ማለት እንዳሰበች እንግዲህ አላቅም። ማያ ያ ነገርን በጣም አስከፍቷታል። እችን ሊዲያን ማለት ነው ንግግሯ
እናም ወደ ቤት መሄድ እፈልጋለሁ ልሸኝሽ ታዲያ ሲላት፣ አይ ስታስፈልገኝ እጠራሃለሁ ብቻዬን መሄድ ነው የምፈልገው ብላ ሄደች። እንግዲህ ምን እንደሆነች አላውቅም። እና ትሁት ሰው የሚላትን ነገር ፈጽሞ እንደማሰማ ነው ነገራቸው። አሰማም በቃ ድርቅ ካለች ድርቅ ነው። የራሷን ብቻ ነው ማድረግ የምትፈልገው። እና ተንቀልቅላ ከቤት ወጣ እንግዲህ ሸክፎ ተሸክሟት ይዟት ውልቅ አለ ማለት ነው። ወይ ተመስገን አይደርስ። እቺ ስልክ ደውላ እነ ተመስገን እየተሯሯጡ እስከሚመጡ እነሱ አገርን ለቀው ይወጣሉ ማለት ነው። ስለዚህ እንግዲህ በገዛ እጇ ውሰደኝ ከአንተ ጋር ነው የምኖረው እንደማለት እኮ ነው። ከቤት ወጣ ሄደችው አይደል? ወክ እናድርግ ብላ እንግዲህ ወይ ወንዶቹን ማስከተል ነበረ። ዞሮ ከዚህ በኋላ እንግዲህ እኔ እንጃ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። አንዳንዴ ከባድ ነው እና ሰርጋቸው እንግዲህ በቀጣይ ይሆናል ማለት ነው። አሁን ሽር ጉዱ አልቋል። ቤተሰብ እየመጣ ነው። ቤተሰብም እየመጣ ማለት ጓደኞች፣ ጎረቤት እንደዛ ነገር እየመጡ ሽር ጉድ እያሉ ነው ማለት ነው። እና አባዬ ቤት በጣም ነው ደስ የሚለው። ስለዚህ ከዚህ በኋላ እንግዲህ ትሁት ይሄንን ቻሌንጅ ትወጣው ይሆን አላውቅም። ከበድ ይላል ትንሽ። እናም የድራማቸው ማለቂያ እየደረሰ ይሆን አላውቅም። ግን ደግሞ የዛሬውን አይታችሁታል አይደል? እንግዲህ ትሁት ልጁ ጋር ታረቁ ብለው እንደማስታረቅ፣ እሷ ደግሞ አንተን ማየት አልፈልግም፣ ሰርጋቸው በጸጥታ እንዲያልፍ ከፈለግ አርፈ ተቀመጥ እያለች ባርኮትን እያስፈራራችሁ ነበር ማለት ነው። ጭራሽ ባርኮት ደግሞ ያደረኩሽን ነገር ብቻ አንድ ምክንያት ስጪኝ፣ ምክንያቱም ካወቅኩኝ እኔ ራሴ ርቅሻለሁ፣ እባክሽ ምክንያት ስጪኝ፣ ይሄ ነው ያደረኩሽ ብዬ እንኳን እኮ እማወራው ነገር የለም፣ ምን ላድርግ? ከዛ እኔ ላንተ ማብራራት አይጠበቅብኝም፣ በቃ ከኔ ራቅ ብዬሃለሁ፣ ከኔ እንድትርቅ ነው የምፈልገው ብላ ቁጭ አለችላችኋለሁ። እንግዲህ ዞሮ የሚፈጠረውን ነገር በቀጣይ አብረን የምናየው ይሆናል። ትሁቴ እንግዲህ ጓጉታለች፣ ደስተኛ ሆናለች ምናምን ነገር ደስታ እንግዲህ እስከ መጨረሻው ይሆንላቸው ብዬ ተስፋ አደርጋለሁኝ። ከዚህ በኋላም ደግሞ እንግዲህ ብዙ ነገሮች ሊኖሩም ይችላሉ። ያንን ነገርም ደግሞ ትዕግስትና በቃ ሰብር ሲኖራችሁ ነው መውጣት የምትችሉት ማለት ነው። ከዚህ በኋላ እንግዲህ ትሁት ምን እንደሚፈጠርባት ምንም የማውቀው ነገር እንደሌለ ነው ነገራችሁ። ከባድ ነው። ዞሮ እስቲ አብረን የምናየው ይሆናል ማለት ነው። እናም ትሁቴ አሁን ላይ በቃ ምንም እያሳሰባት አይደለም፣ ደስተኛ ነች ማለት ነው። እንግዲህ ደስታዋ እስከ መጨረሻው ይሆንላት ብዬ እመኛለሁ። እያብም ታዲያ አልፈልግም፣ በፍጹም አልፈልግም እያለች ነው። ያደረገኝን እኔ ራሴ አውቃለሁ፣ ማንም ሰው እንዲያውቅልኝ አልፈልግም። ስለዚህ ትሁቴ እባክሽ በማታውቂው ነገር ከሱ ጋራ ስለ እሱ ምንም እንድትይኝ አልፈልግም። እሺ ምንም አልልሽም አልኩ እኮ፣ ግን ያንቺ ሁኔታ በጣም ግራ እያጋባኝ ነው። እያብ ምንድን ነው እሱ? ምንም አልኩሽ፣ በቃ ምንም ብትጠይቅኝ አልመልስልሽም። ስለዚህ ባትለፊ ይሻልሻል ትሁት አለቻት። ትሁቴም በቃ ደነገጠችና እሺ በቃ አንቺ ተረጋጊ ምናምን አለቻት። ተመስገንም ደግሞ ቆይችን ልጅ ምንድን ነው ያደረካት? ያደረካት ነገር አለ እንዴ? አረ እኔ ምን አደርጋታለሁ? ምንም ያደረኳት ነገር የለም፣ ግን እሷ እንደዚህ እየሆነች ነው። ለእኔ ራሴ ሊገባኝ አልቻለም ምን እየተፈጠረ እንዳለ። ከዛ በኋላ ተመስገን እንግዲህ አይ የሆነ ነገርማ አለ አውቃለሁ፣ በልጅነቷም ኃይለኛ ናት፣ ግን ያሁኑ ደግሞ ባሰ፣ በጣም ነው የባሰው። ለማንኛውም አንተ መረጋጋት አለብህ ብሎ እሱን እንግዲህ ጓደኛውን እያረጋጋው ነበረ ማለት ነው። ልጅቷ ለሱ ምንም አይነት ቦታ እንደሌላት እና በቀል እንደምትፈልግ ታስታውቃለች። አንገቱን እንዴት እንደያዘችው አላያቸውም እንዴ? ትልቅ እኮ ነው ያደረገችው። እሱም ራሱ በጣም ነበር የደነገጠውና እንግዲህ ከዚህ በኋላም ደግሞ ያሰበችው ነገር ስለሚኖር ባርኮትም መጠንቀቅ አለበት ብዬ ተስፋ አድርጋለሁ። ልጅቷ አሁን እየታገሰች ያለችው የትሁትን ሰርግ ላለማበላሸት ነው። ለዛም ይመስለኛል። እና እንግዲህ እሱን አብረን የምናየው ይሆናል ማለት ነው።
ከዚህ በኋላም ብዙ ቻሌንጆች ሊኖሩ ይችላሉ። ከባድ ነው እውነት። እንግዲህ ተመስገን፣ ጠንከር ብለህ ትሁትን መጠበቅ አለብህ። በነገራችን ላይ ትሁት ድርቅ ብላለች ሸትልም እና እንግዲህ መጨረሻው እንደሚያምር ባለሙሉ ተስፋ ነኝ ማለት ነው። እንግዲህ ይሄ ደግሞ ዋናው የሚባለው ልጅ ደጀኔ ማለት ነው። ንግግሩ ሁሉ በጣም ነው የሚያስቀኝ። በነገራችን ላይ ደጀኔ አንቺ በቃ የሚናገደው ሁሉንም ነገር በጉልበትና እንደፈለገ የሚያደርግ እየመሰለው ነው የሚናገረውና ሊዲያም ታዲያ በጣም እየፈራችሁ ነው። በጣም ነው የምትፈራው። ልጁን ለምን እንደምትፈራው ራሱ አላውቅም። ምክንያቱም ደግሞ ወንድሟን ይዞባታል። ያ ነገር ትንሽ አስፈርቷታል መሰለኝ፣ አላውቅም። እኔ እንጃ ብቻ እስቲ አብረን የምናየው ይሆናል በቀጣይ። ዞሮ እንግዲህ እኔ እንጃ ብቻ የሆነ አላ ውስጣችሁ ደስ የማይለው ነገር እንደዛ ነውና ትሁት የሆነ ነገር ካደረጓት በጣም ነው የሚያስጠላው። ሲጀመር ድራማው ማለት ነው። አንዳንድ ሰዎች ለበቀል የሚነሳሱ ሰዎች አሉ። የኔ ካልሆነች የዛ ሰው ልትሆን አትችልም። አዎ እሷ የኔ ብቻ ነች። በቃ አንድ ሰው አልፈልግህም ከተባለ አልፈልግህም ነው እንዴ። በግድ የኔ ካልሆነ እንጃ። እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። ከዚህ በኋላ ብዙ ነገሮችም ይኖራሉ፣ ብዙ ቻሌንጆችም ሊኖሩ ይችላሉ። እነኛን ነገሮች ደግሞ ትዕግስት ከሌላቸው ከባድ ነው ማለት ነውና በጣም አስቸጋሪ ነው ማለት ነው። እና ትሁቴም ደግሞ ከዚህ በኋላ ምን እንደሚመጣ ምን እንደምታደርግ የምታውቅ አልመሰለኝም። ዞሮ ተንቀልቅላለች ልላችሁ ፈልጌ ነው። ለማንኛውም ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ትሁቴ